በዛሬው ዕለት የ2018 በጀት ዓመት የአንደኛው ሩብ ዓመት ተግባራትን በክላስተር ከፋፍለን ውይይቶች አድርገናል። በኢኮኖሚ ክላስተር፣ ማህበራዊ ክላስተር፣ መልካም አስተዳደርና ከተማ ክላስተር በሚል ተግባራትን በጥንካሬና በድክመት የገመገምንበት ሁኔታ ነው ያለ። እንግዲህ ተግባራትን በክላስተር እንድንገመግምና እንድናያቸው የፈለግነው ዋናው ምክንያት የመጀመሪያው ቅንጅታዊ አሰራር እንዲጎለብት እንፈልጋለን። ከመገፋፋት ወጥቶ ለአንድ ዓላማ እንደቆምን ለአንድ ውጤት ለማምጣት እንደተሰለፍን ሁሉ ተግባራትን ከመገፋፋት በወጣ መንገድ በጋራ ለመፈጸም እድል ይፈጥራል። ሁለተኛው ቅድም እንዳልኩት ከመገፋፋት ወጥተን አንዱ ለአንዱ የሚማርበት መድረክ ነው የሚሆን። አንዱ ለአንዱ ለምሳሌ ገቢዎች ከንግድ የሚጠይቀው ጥያቄ ሊኖር ይችላል። ንግድ ደግሞ ከገቢዎች የሚማርባቸው ትምህርት ይኖራል። በተመሳሳይ ከሌሎች ተቋማት የልምድ ልውውጥ የምናደርግበት መድረክ ይሆናል ማለት ነው። ስለዚህ አንዱ ለአንዱ የሚማርበት ይሆናል እና ተሞክሮ የሚወሰድበት መድረክ ይሆናል ብለን ስላሰብን ተግባራትን በክላስተር ከፋፍለን የገመገምንበት ሁኔታ አለ። ሶስተኛው በክላስተር አድርገን እንድንገመግም ያደረገን ምክንያት ቅድም እንዳልኩት የቅንጅቱ እንዳለ ሆኖ የገጠማቸው ችግር ካለ ከዚሁ ላይ ይማማርበታል። ስለዚህ በአጠቃላይ መድረኮቹ ከመገፋፋት በወጣ መንገድ ተግባራትን በቅንጅት የመፈጸም ተቋማት ከተቋማት ተሞክሮ እንዲወስዱበት እድል የሚፈጥር፣ ሶስተኛ በጋራ ዓላማ ተሰልፈን ውጤትም የጋራ እንደሆነ ከተናጠል ተቋማዊ ወጥተን የጋራ ጥረት በሚጠይቁ ጉዳዮችና የጋራ ዓላማ እንደተሰለፍ ተረድተን ውጤቱም የጋራችን እንዲሆን ነው። ሌላው ይህንን ተሞክሮ ይዘን በጥንካሬ የወሰድናቸውን ስራዎች በአንደኛው ሩብ ዓመት ለሁለተኛው ሩብ ዓመት እርሾ ይሆኑናል ወይም ደግሞ መነሳሳትን እንዲፈጥሩ ያደርገናል። በአንደኛው ሩብ ዓመት በተመሳሳይ ደግሞ ወደኋላ የቀረንባቸው ዘርፎች ችግራቸውን አውቀው ላያሰሩ የቻላቸውን ማነቆች ለይተው ስብራታቸውን ለይተው በሁለተኛው ሩብ ዓመት የተሻለ ለመፈጸም እድል ይፈጥራልና በእርግጠኝነት በአንደኛው ሩብ ዓመት የሰራናቸውን ስራዎች በድምር ውጤት ወስደን መሻሻሎች፣ መነቃቃት በተለይ የቅድመ ዝግጅት ስራዎች ናቸው በአንደኛው ሩብ ዓመት የሚሰሩና በዛ ፍሬምወርክ ስናየው መነቃቃት ወደ ስራ ሲቪል ሰርቫንቱ ወደ ስራ ሊያስገባ በሚችል መንገድ የመነቃቃት ሁኔታዎች አሉ። እሱን አጠናክረን መቀጠል ነው። ከዚህ ጎን ለጎን እንግዲህ ለረጅም ወራቶች አካባቢያችን የሰላም እጦት በመኖሩ ምክንያት ገጠር ላይ የመንግስት ስራዎቻችን መፈጸም አልቻለም የነበርን። ሆኖም ግን የሰላም ካውንስሉ እና ከአመራሩ ጋር ከዞን እስከ ወረዳ ካለው አመራር የሚመለከታቸውን አካላትን የሀገር ሽማግሌዎችንም የሃይማኖት አባቶችንም በመነጋገር እንግዲህ በ22 ቀበሌ የትምህርት መዋቅር፣ የግብርና መዋቅር፣ የእንስሳት ሀብት ልማት መዋቅር ቀበሌ ላይ ወርዶ ለህብረተሰቡ አገልግሎት እየሰጠን ያለ ይህ አንድ እድል ነው ብለን እናስባለን። የኛ መዋቅር እንደሚታወቀው አብዛኛው ስራ ገጠር መዋቅር ላይ ነው የሚፈጸምና አንድ እድል የፈጠረበት ሁኔታ አለ። እንግዲህ በየጊዜው ከሚመለከታቸው ሰዎች ጋር እየተመካከርን ምን ጥንካሬ ጎኖች አሉን፣ ምን ድክመቶች አሉን እያልን እየገመገምን አመቱን ሁሉ እንዲዘልቅ ርብርብ እናደርጋለን። አሁን ባለው ነባራዊ ሁኔታ ግን መሻሻሎችን ወስደን በቅንጅት እና በትብብር ከአጎራባች ወረዳዎችም እና ከዞኑ እየተደጋገፍን ባልጀመርንባቸው መዋቅር የጤና ቀድሞ ገብቷል። በሁሉም አካባቢ የጤና ስራዎቻችን እንሰራለን። ግን በ7 ቀበሌዎች የትምህርት፣ የግብርና፣ የእንስሳት እና መሰል ገጠር ላይ መዋቅር ያላቸው 7 ቀበሌዎች ወደ ስራ አልገባንም። በቅርብ ቀን
እየገመገም ከሚመለከታቸው ጋር ሆነን ተግባሩን መሬት እንዲነካና በሁሉም ቀበሌዎች እንዲፈጸም እናደርጋለን።